ዶክተር ሳህሉ የሚገኝበትን ቦታ የጠቆመ አንድ ሰው አለ። ያ ሰው እንደነገረን ከሆነ ዶክተር ሳህሉ የሚገኘው የማይጠበቅ ቦታ፣ በሰዎች ተከቦ የማይጠበቅ ቦታ ላይ እንደሆነ ነው እንግዲህ የነገረን። ውድ ቤተሰቦች ሚኪ እንግዲህ አሁን እዚህ ቦታ ላይ የተገኘው በእናንተ ጥያቄ መሰረት ያለበትን ሁኔታ ለእናንተ ለማሳወቅ በማሰብ እንግዲህ ስቄ እንደዚህ ካያችሁ ቆይታችኋል። ውድ ቤተሰቦች በጣም ነው ያስደመማችሁኝ። ትናንትናና ከትናንት ወዲያ በህይወቴ ተስፋ መቁረጥ ደረጃ ላይ ደርሼ ነበር። ዛሬ ደግሞ በእናንተ ብርታት በእናንተ ጸሎት እንግዲህ ተስፋ አድርጌ እንድኖር እዛ ደረጃ ላይ ደርሻለሁ። የዶክተር ሳህሉ የተባለው ሰው ወይም ደግሞ ወንጀለኛ ዶክመንቶችን ለማጥፋት እየሞከረ ነበር። ቤተሰቦች ሁለት ወንድሞቼን ወንድሜ ዳኒና ወንድሜ ታምራትን ብታመሰግኑልኝ ደስ ይለኛል። ኮሜንት ላይ ስማቸውን እየጠራችሁ ብታመሰግኑልኝ ደስ ይለኛል። ብዙ ነገር ከበር እያደረጉልኝ ነው። በጣም ብዙ ነገር በጣም ሰላም ጤና ይስጥልኝ። ውድ የጎጆ ፕላስ ተመልካቾቻችን እንደምን አላችሁ? ዳኒ ነኝ። ውድ ቤተሰቦች አሁን የምንገኘው ወደ ጎጆ ፕላስ የቀረጻ ስቱዲዮ ላይ ነው ያለነው። እዚህ ጋር የምታዩት ወንድማችን ሚኪ እና ታምራት እዚሁ አሉ። ውድ ቤተሰቦች ሚኪ እንግዲህ አሁን እዚህ ቦታ ላይ የተገኘው በእናንተ ጥያቄ መሰረት ያለበትን ሁኔታ ለእናንተ ለማሳወቅ በማሰብ እዚህ የጎጆ ፕላስ የቀረጻ ስቱዲዮችን ውስጥ አምጥተነዋል። እናውቃለን ለምን ይሄን ያክል ታለፉታላችሁ፣ ለምን እረፍት አትሰጡትም እንደምትሉን እናውቃለን። ነገር ግን ከዚህ በፊትም ደግሞ በእናንተው ጥያቄው መሰረት ሚኪ እንዴት ሆነ፣ ሚኪ ያለበት ሁኔታ እንዴት ነው፣ ምን አይነት ትሪትመንት እየተደረገለት ነው ያለው የሚለውን ነገር ጠይቃችሁን ነበርና እሱንም ከራሱ እንድትሰሙት ስለፈለግን እዚህ የቀረጻ ስቱዲዮችን ውስጥ አምጥተነዋል። ሚኪዬ እንዴት ነህ? ሰላም እንዴት ናችሁ? ውድ ተመልካቾች የጎጆ ፕላስ ቻናል ተመልካቾቻችን እንግዲህ ሁላችሁም ለእኔ ለተጨነቃችሁ ሁላችሁም እኔ አሁን ደህና ነኝ። አንዳንድ ለውጥ ራሴ ላይ ተመልክቻለሁ። ያው ትናንትናና ከትናንት ወዲያ በነበረው ነገር እንግዲህ ተስፋ የሚያስቆርጡ ነገሮች ነበሩ። ትናንትናና ከትናንት ወዲያ በነበሩ ቀረጻዎች አንዳንድ ነገር ሀሳብ ሆኖብኝ ነበር። ያው እንግዲህ በሽርጥ ነው የተመለከታችሁኝ። አንዳንድ ነገር ስለተቀባው ለዛ ነው። አንዳንድ ትሪትመንት እያረኩ ነው። የጸበሉንም ነገር አልረሳሁትም። ምናልባት ለረጅም ጊዜ ጸበል ቦታ ላልሄድ እችላለሁ። ከምንም በላይ ስለ አንዳንድ ነገሮች ከማውራታችን በፊት ሁላችሁንም እጅግ አድርጌ አመሰግናለሁ። ዳኒና ታምራት ወንድሜ ዳኒና ታምራት በጣም አመሰግናለሁ። ከጎኔ ሆናችሁ እያስታመማችሁ ነው። የኔ ነገር አሳስቧችሁ ምን ልበላችሁ ቤተሰቦች ሁለት ወንድሞቼን ወንድሜ ዳኒና ወንድሜ ታምራትን ብታመሰግኑልኝ ደስ ይለኛል። ኮሜንት ላይ ስማቸውን እየጠራችሁ ብታመሰግኑልኝ ደስ ይለኛል። ብዙ ነገር ከበር እያደረጉልኝ ነው። በጣም ብዙ ነገር በጣም ምን ልበላችሁ አላቅም። እኔንም እያስታመሙ ጎን ለጎን ደግሞ ጉዳዩንም ይዘው እየተከታተሉ ነው ያሉት። ስለነሱ ቃል የለኝም። እና ሌላው ደግሞ ተመልካቾቻችን በጣም በጣም እድለኛ ነኝ በዚህ አጋጣሚ። እኔ እንጃ የሆነ ያሳያችሁኝ ፍቅር ደስ ይላል። ምክንያቱም እንግዲህ ስቄ እንደዚህ ካያችሁኝ ቆይታችኋል። ውድ ቤተሰቦች በጣም ነው ያስደመማችሁኝ። ትናንትናና ከትናንት ወዲያ በህይወቴ ተስፋ መቁረጥ ደረጃ ላይ ደርሼ ነበር። ዛሬ ደግሞ በእናንተ ብርታት በእናንተ ጸሎት እንግዲህ ተስፋ አድርጌ እንድኖር እዛ ደረጃ ላይ ደርሻለሁ። አሁን ጥሩ ስሜት ነው እየተሰማኝ ያለው። ነገሮች ይስተካከላሉ ብዬ አስባለሁ ከቀን ወደ ቀን። እንደውም ቤተሰቦች ክራንች መግባት የለብህም ብለው ነው በቃ ዳኒም ተናዶ እኔ እንደዚህ ክራንችን እዚህ ጋር ደገፍ አድርጌ ቀረጻ ልጀምር ነበር። ይህን ክራንች ዞር ማድረግ አለብን ያለው።
ያው እየሞከርን ነው፣ አንዳንድ ነገሮችን እየሞከርን ነው ለማላመድም የሆነ ነገር ብቻ ያው እንዲህ ነው ባልላችሁ ደስ ይለኛል። ነገ ከነገ ወዲያ ከእግዚአብሔር ጋር ከእናንተ ከተመልካቾቼ ጋር እንዲሁም ከሁለቱ ወንድሞቼ ከታምራትና ከዳኒ ጋር እንግዲህ ነገሮች ቆንጆ ሆነው እኔም ሙሉ ለሙሉ ወደ ጤናዬና ወደ ስራዬ ተመልሼ ከእናንተ ከውድ ተመልካቾቼ ጋር እንግዲህ የተለያዩ ኬዞችን የተለያዩ ጉዳዮችን እየሰራን ወደፊት የምንጓዝበት ነገር ነገ ይፈጠራል። ዛሬ ለምን እንደሆነ አላውቅም ደስ ብሎኛል። የሆነ እንደ ልጅም እየቦረኩኝ ነው። የሆነ እየተሰማኝ ያለው ነገር አለ። ከፊቴ ፈገግታ አልጠፋ ብሏል። ደስ ነው ያለኝ። እንኳንም የመጣን እንኳንም ይሄንን ቀረጻ ያረግን ተመልካቾቼ በጣም አመሰግናለሁ። ነገሮች ይስተካከላሉ። ግን እኔ ምን ልበላችሁ አንዳንድ ኮመንቶችን እያየሁ ነበርና በቃ ከስር ብመልስ ደስ ይለኛል እየገባው ስላልቻልኩ ነው። ላስቀየምኳችሁ ላስጨነኳችሁ መላው የጎጆ ቲዩብ የሚኪ ሾው እና የጎጆ ፕላስ ቻናል ተመልካቾቻችን በሙሉ ይቅርታ ጠይቃለሁ። ስላስጨነኳችሁ ይቅርታ። በጣም ነው መወዳችሁ። አሁን ደህና ነኝ። በቃ ነገሮች እየተስተካከሉ ነው የሚሄዱት በእርግጠኝነት። ውድ ቤተሰቦች እንግዲህ እንዳያችሁት ነው ሚኪ ዛሬ በጣም አሪፍ ሁኔታ በጣም ደስ የሚል ሁኔታ ላይ ነው ያለው። እኛ አስቸገርኳቸው ምናምን ብሎ እያሰበም ነው ያለው። ግን እኛ ከልብ በመነጨ ፍላጎት ነው ይሄን ነገር እያደረግን ያለ ነው። እኔ ለዚህ ነገር ክሬዲቱን እንድትወስዱ የምፈልገው እናንተን ነው። ውድ ቤተሰቦች የእናንተ ጸሎት ለሚኪ አሁን ላይ እንደዚህ በደስተኝነት በሰላም በጤና እንደዚህ መሆኑ ለዚህ ቦታ ላይ መድረሱ መብቃቱ የእናንተ ጸሎት ነውና እናቴንም በጣም ማመስገን እፈልጋለሁ። እንደ ልጇ አድርጋ ነበር ስትንከባከበው የነበረው። ከዚህም በኋላ ደግሞ እየተንከባከበችው እንደምትቆይ አውቃለሁ። ለዚህም ነው ደግሞ ሚኪንም ከሌላ ቦታ ከሌላ የትሪትመንት ፋሲሊቲዎች ወደዛ ከመውሰድ ይልቅ እናቴ ቤት እንዲሆን የመረጥኩት። ምክንያቱም እናቶች ምክንያቱም እናቶች ለልጆቻቸው ያላቸውን ቦታ አውቃለሁኝና ከኔና ሚኪ ያለንን ግንኙነትም ከዛም በመነሳት ነው ወደዛ የወሰድኩትና ሚኪን እንደ ልጇ እያየች የተንከባከበችው ስለሆነ ከልብ ላመሰግናት እፈልጋለሁ። ውድ ቤተሰቦች እንግዲህ ወንድማችን ታምራትም ደግሞ በዚህ ቦታ ላይ ምን ልበላችሁ ከሁላችንም በላይ መስዋዕትነትን እየከፈለ ያለ ወንድማችን ነው። እሱንም ከልብ ማመስገን እፈልጋለሁኝ። እስቲ እድል እንስጠው። ምን መናገር የሚፈልገው ነገር ካለ እሱም አንዳንድ ነገር ይበለን። አመሰግናለሁ ወንድም ዳኒ። ያው እንደተመለከታችሁት ነው ተመልካቾቻችን። ያው ሚኪን እዚህ ቦታ ላይ ማምጣት ተገቢም አይደለም። ምክንያቱም በዚህ ሁኔታ ላይ በዚህ በታመመበት ወይ ደግሞ እሱ በጣም አሁን እንክብካቤ በሚያስፈልግበት ሰዓት የእግር ጉዞም ብዙ አይፈቀድምና የግድ ስለሆነብን ነው እኛ ይዘን የመጣ ነው። ምክንያቱም ምንድነው ለእናንተ ለውድ ተመልካቾቹ ለሚናፍቃቸው ለቤተሰቦቹ አንዳንድ ነገር ስለራሱ ማሳወቅ የሚገባው ነገር ስላለ ነውና እኛ ወደዚህ እንዲመጣ ያደረግነው እና ሚኪዬ ያው እንዳያችሁት አሁን እግዚአብሔር ይመስገን ተሽሎታል። ትንሽ ያለውን ነገር ከእናንተ ጋርም ሲገናኝ ትንሽ ተሽሎታልና ከነበረው ከበፊቱ ትንሽ አሁን ያለበት ሁኔታ አሪፍ ላይ ነው ያለው። እናንተን ሲያገኝ ነው መሰለኝና ለእናንተ ሀሳቡን ሲያካፍል ነው ፈገግታውን በደንብ እየተመለሰ ያለውና እና ውድ ተመልካቾቻችን የጎጆ ፕላስ ተከታታዮች ለሚኪ ያላችሁን አክብሮት፣ ለሚኪ ያላችሁን ፍቅር፣ ለሚኪ ያላችሁን ጸሎት ስታደርጉ ለነበራችሁ በሀገር ውስጥም ከሀገር ውጭም በተለያዩ አረብ ሀገራት ከአውሮፓም ከኤዥያም የተለያዩ ዓለም ክፍል ላይ ስታደርጉ ለነበረው በሙሉ ከልብ በጎጆ ፕላስ ቻናል ስም ከልብ እናመሰግናለን። በጣም ነው የማመሰግነው። ምክንያቱም ለሱ ያላችሁን አክብሮት ለሱ ያላችሁን ይሻልህ ሚኪ ያይዞ እያላችሁ ስለለመናችሁ ለፈጣሪያችሁ ጸሎት ስላደረጋችሁ ከልብ ነው የማመሰግነውና ሚኪም ደግሞ ያለበት ሁኔታ ለእናንተ ሙሉ መረጃ ይሰጣችኋል። የተደረገበት ሊሆን ይችላል አሁን ያለበትን ሁኔታዎችም ወይም ደግሞ ምን ላይ እንዳለ በደንብ ለእናንተ መረጃ ያካፍላልና እኛም ተሽሎት ሚኪዬ ተሽሎት
በደንብ ጤናው በደንብ ተመልሶ ወደ እናንተ ወደሚናፍቃችሁ ወደ ውድ ተመልካቾቹ ተመልሶ እናንተን ማገልገል የወደፊቱን ስራ በደንብ እንዲሰራ የህዝቡን ወይም ደግሞ የህዝቡን በደል ለህዝቡ እንዲደርስ ነው የምንፈልገውና ቶሎ ተመልሶ ከናንተ ጋር እንዲሆን ነው የምንፈልገው። እና ሚኪዬ ደግሞ ያው አንዳንድ ነገሮች ያልጨረሳቸው ወይ ደግሞ ያላወራቸው ለናንተ የሚነግራቸው ነገር ይኖራልና ወደሱ ነው የምንሄደው። ውድ ተመልካቾቻችን በቻላችሁ ታቅም አበረታቷቸው። ወንድሜ ዳኒንና ወንድሜ ታምራትን ኮሜንት ላይም በሐሳብም እንድታግዟቸው ፈልጋለሁ። በርቱ ጠንክሩ እንድትሏቸው ፈልጋለሁ። ምክንያቱም ለኔ ያረጉት ያለው ነገር ትልቅ ነገር ነው። እያስታመሙኝ ነው። ወደ ጤናዬ እንድመለስ እያደረጉኝ ነው። ያው እሱ ብቻ ሳይሆን እኔ እንደዚህ እንደሆን ወይም ደግሞ እኔ ላይ ከባድ ጉዳት ያደረሱትን ሰዎች እንግዲህ አንድ በአንድ ለቃቅመው በቁጥጥር ስር እያዋሉ ነው። ነገሮች ምንም እንኳን ፍጻሜ ባያገኙ ከእግዚአብሔር ጋር በእነሱ ጥረት በእናንተም ጸሎት ነገሮች ፍጻሜያቸውን ያገኛሉ። አንዳንድ ነገሮችን ማውራት አልፈልግም። እኔ አሁንም ውስጤ እንዲረባበሽ ስለማልፈልግ ነው። ዶክተር ሳህሉን በተመለከተ ያው ማውራት የማልፈልጋቸው ነገሮች አሉ። ዳኒ እናንተ በስልክ እናወራለን አንዳንድ ነገሮችን ወይ በቴክስት እዚህ መጥቼ ባላወራ ደስ ይለኛል። ባካችሁን በቻላችሁት መጠን አበረታቱልኝ ውድ ቤተሰቦች። እንግዲህ እነሱም ወደው አይደለም እኔን ያስለፉኝ እንግዲህ እዚህ ድረስ ያመጡኝ ማለት እናንተም የሚኪ ጤና እንዴት ነው ሚኪ ያለበትን ነገር አሳውቀን እያላችሁን ነበር። ዳኒንም እንግዲህ ውድ ቤተሰቦች ዳኒም ለዛ ነው እኔ ያለውበትን ሁኔታ ለእናንተ ለማሳወቅ ነው እዚህ ድረስ እንትን ያለው እንጂ እነሱም ቢዚ ናቸው። በዚህ አጋጣሚ ኬዞችን እየሰሩ ነው ያለውን ነገር ለማሳወቅ ነው። አሁን ራሱ ይሄንን ቀረጻ ከተደረገ በኋላ ያው እኔ ተመልሼ ከባልደረቦች ጋር ወደ ዳኒ እናት ቤት ነው የሚሄደው። በዚህ አጋጣሚ የዳኒን እናት እጅግ አድርጌ አመሰግናለሁ። መልካም እናት ናቸው። ሁሉም የኢትዮጵያ እናት ስለነገሩ መልካም ናቸው። የኢትዮጵያ እናቶች ለልጅ ያላቸውን ቦታ ስለምናቅ የዳኒም እናት እንግዲህ እናንተም እንድታመሰግኑልኝ ፈልጋለሁ። የዳኒን እናት የዳኒ እናት እናመሰግናለን እንድትሉ ፈልጋለሁ። እኔን ሲንከባከቡኝ ነበር የዳኒ እናት። እንዴት ልበላችሁ ያው በጣም ደስ የሚል ነበር። ማለት ጥሩ ውሳኔ ነው ዳኒ የሚወሰነው ወደ እናቱ ቤት መውሰዱ። ውድ ቤተሰቦች አሁን ያለው ነገር ጥሩ ነው። እኔም አሁን ከባልደረቦቼ ጋር ሄዳለሁ። እነሱም ይመስለኛል አንድ የሚያጣሩት ነገር አለ። እኔ ቃል የገባውን ነገር አለ ለራሴ ውስጤን ጭንቅላቴን አእምሮዬን ላለማረባበሽ አንዳንድ ነገሮችን እያየሁ አይደለም። የእናንተን ኮሜንቶች ገብቼ ሳይ ነበር እኔ ኢንተርቪው ያደረኩትን ቪዲዮ። ከዛ ውጭ ግን ምንም ቪዲዮ እያየሁ አይደለም። ስለ ሳህሉም ስለተገኙትም ስለምናምን በቁጥጥር ስር ስለሚውሉትም ሰዎች እኔ ቤተሰቦች መስማት አልፈልግም። ለራሴ ቃል የገባውን ነገር ነው። እነሱም ይመስለኛል አንድ የሚያደርጉት ነገር አለ። እኔም ያለሁበትን ነገር አሳውቂያቸዋለሁ። በጣም አድርጌ አመሰግናለሁ ሁላችሁንም። አንድ ሰዓት አይበቃኝም ለማመስገን። ግን እኔ በዚሁ ልሰናበታችሁና ከባልደረቦቼ ጋር ሊድ እነሱ እዛ ያደርሱኛል። ቀጠሮም አለብኝ። እንግዲህ እነሱ የሚያደርጉትን ያደርጋሉ። እንግዲህ መልካም እድል፣ ጥሩ ነገር ይቅጠማችሁ። በጣም አመሰግናለሁ ዳኒዬ፣ በጣም ወንድሜ ከጎኔ ስለሆንክ በጣም አመሰግናለሁ። ታሜ አንተም እጅግ አድርጌ አመሰግናለሁ። ታሜ በጣም ነው የማመሰግነው። ስለዚህ እኔ ሊድ እናንተ ጥሩ ነገር እንደሚገጥማችሁ ተስፋ አደርጋለሁ። ይገጥማችኋልም። ፈጣሪን እንግዲህ ይዛችሁ ሂዱ። እሺ ውድ ተመልካቾች እንደሰማችሁት ነው፣ ሁሉን ነገር እንዳያችሁት ነውና ሚኪያ ትንሽ ያለበትም አሁን ገና ራሱን እንትን እያለ ስለሆነ በደንብ እያገገመ
ራሱን ለመመለስ እየሞከረ ስላለ ትንሽ እሱ አሁን የጤና ሁኔታ መከታተልም ስላለበት ለዛ ነውና ለሰጠን ግን ለተመልካቹ ወይም ደግሞ ለቤተሰቡ ስላካፈልልን በዚህ ሁኔታ ላይ ያለ ለተመልካቹ እንደዚህ ይገባዋል። ምክንያቱም ኮሜንት በደንብ እንደነገራችሁ ኮሜንት እየገባ አንዳንድ ነገሮችን ያለ ታሞም ራሱ ያያል የቤተሰቦቹን ሁኔታ አንዳንዴ እየገባ እና ደግሞ እንደተናገረው እሱ እኛ አብዛኛውን ጊዜ ስለ ስራው ወይ ደግሞ ስለተደረገው ስለነ ዶክተር ሳሉም ስለ ሌሎች ግብረ አበሮችም አብዛኛው እንደተናገረው እሱ እንዳይረበሽ ጤናውን ወደ የኋላውን ወይ ደግሞ የበፊቱ የተደረገበትን እንዳያስታውስ እያልን እኛ አንነግረውም። በሚስጥር ነበር የምንሰራው ከዳኒ ጋር ሆነን ከሌሎች ክሩ አባላቶች ጋር ሆነን አብረን ነበር እየሰራን ነበር። ምክንያቱም ይህን ነገር እኛ ከስር ወይ ደግሞ ከነገር ነው ካሳወቅ ነው የበፊቱ መረበሽ የጤናው ሁኔታ ማባባስ ነው የሚሆንብን። እኛ ደግሞ እንዲሆን አንፈልግም። ምክንያቱም የምንፈልገው ምንድነው እሱ ተሽሎት ጤናው ተመልሶ ወደኛ ተቀላቅሎ እንደ በፊቱ እንዲሰራ እንዲያደርግ ነው የምንፈልገውና እኛ ያለውን ነገር በሚስጥር ወይም ደግሞ እኛ አባላቶች ከሱ ውጪ እየሰራን እየተከታተልን መረጃዎችን እየሰበሰብን ነው የነበርነውና እሱም ብዙም አያውቅም ስለዚህ ነገር ምን እንደምንሰራ ምን እንደምናደርግ አያውቅም ስላለው ነገርና ለዛ ነው የጤናው ሁኔታ መጀመሪያ መቀደም ያለበት ምንድነው አንድ ሰው ጤናው ነው። ጤና ካለ ሁሉም ነገር ቀስ እያለ ስለሚመጣ ማለት ነው ቅድመው ለጤና ስለሚሰጥ እና ደግሞ በተጨማሪ እንደተባለው ሚኪየም እንደተናገረው የዳኒ እናት ከልብ ነው የምናመሰግነው። ምክንያቱም የወንድማችን ሚኪ የጤና ሁኔታ በዚህ ሰዓት እኔ ያልተውም ከእናቴ ጋር ሆኖ ነው መከታተል ያለበት እናቴ የምታስፈልገው በዚህ ሰዓት እናት ናት መንከባከብ ያለባት ብሎ ከቤት ወስዶ እንዲታከም ጤናውን እንዲያገግም ብሎ ወደ ቤት ወስዶ እናቱ ደግሞ ያን የልጇን ተቀብላ በመንከባከብ ጤናው እንዲመለስ ስላደረገችልን ከልብ ነው የምናመሰግነው። በጎጆ ፕላስ ቻናሎች እንዲሁም በቤተሰቦች ስም ከልብ እናመሰግናልና ተመልካቾቻችን አሁን እንዳያችሁት ሚኪንም ምክንያቱም ቀጠሮ አለውና የሚሄድበት ቦታ አለና እሱን እንሸኘውና ከኛ ጋር ግን ተመልሰን እንገናኛለን። ሰላም ቆዩልን። ሰላም ውድ ቤተሰቦቻችን ዛሬ በቆይታችን ከጓደኛዬ ከዳኒ ጋር የሚኪ ሾው ጋዜጠኛ ወንድሜ ዳኒም አጠገቤ ላይ ነው የሚገኘውና ተለቀቀውን ቪዲዮ አይታችኋልና የነ ዶክተር ሳሉም የግብረ አበሮቹም ይሁኑ የተለያዩ ቪዲዮዎችን ለቀናልና ዛሬ ደግሞ ይዘን የመጣልናችሁ ቪዲዮዎች የዶክተር ሳሉ የቀኝ እጅ ወይም ደግሞ ሙሉ ጉዳዩን ሲያስፈጽምለት የነበረውን የሃከሩ ወይም ደግሞ የአይቲ ባለሙያ የሆነውን የአዱኛ እሱንን ይዘንኛ አወጣጥነዋልና ያለውን ነገር ያው ለመናገር ብዙም ፈቃደኛ አልነበረም። ቪዲዮ ላይ ተለቀቀው ላይ እንዳያችሁት ትንሽ አስቸጋሪ ነበር። በጣም እንደምታስቡት ቀላል አይደለም። ምክንያቱም ሰውየው ምንድነው የሚያስበው እኔ ውጭ ሀገር ነው የተማርኩት እና ደግሞ አብዛኛውን ጊዜ ዕውቀት አለ ብሎ የሚያስቡ ሰዎች ደግሞ ትንሽ ለመናገር ፈቃደኛ ብዙም አይሆኑምና ከዳኒ ጋር ሆነን በጣም አስቸግሮን በሚከብድ ሁኔታ ነበረ እና እሱን ለማወጣጣት ይሞከር ነው። እሱም ቀላል አልሆነለትም። ዳኒ እሱን ፍለጋ በሚሄድበት ሰዓት ለማምጣት በሚሄድበት አጋጣሚ ትንሽ አስቸግሮታል። ምክንያቱም በቀላሉ አይደለም እሱን ለማግኘት የሞከረው የተለያዩ ሲስተሞችን ተጠቅሞ ነበር እሱን ለማጥመድ ወይ ደግሞ ወደ እሱ እንትን ለማምጣት የሞከረው። ዝም ብሎ ሄዶ እንደዚህ ነው ለመጠየቅ ፍቃደኛ ስለማይሆን እሱም እንትን ስለማይል የተለያዩ ሲስተሞችን ተጠቅሞ እሱን ለማወጣጣትና አንዳንድ ነገሮችን ይዞ ነው ዳኒ እሱን እንትን ብሎ የቀጠረውና በዛ ሰዓት በምናገኘው ሰዓት የአይቲ ባለሙያ ወይም ሃከሩ የተለያዩ መረጃዎችን ነው ሰጥቶን የነበረና በዛ አጋጣሚ ደግሞ የዶክተር ሳሉን በጣም ከባድ ሰው ወይም ደግሞ በጣም ኃይለኛ ወንጀለኛ መሆኑን የሚለይበት መንገድ ነውና እሱም በምናናግርበት ሰዓት የአይቲውን ባለሙያ አንዳንድ ነገሮችን ለማድረግ እየሞከረ ነበር። ዶክተር ሳሉ በጠፋበት ሰዓት ማለት ጠፍቶ ራሱ በጣም ከባድ ሰው መሆኑን የምታውቁት ነው። ሰዎች በአብረው ከሱ ጋር የሚሰሩ ሰዎች በብዛት እንዳሉ የሚታወቅ ሰው መሆኑን የሚያሳይ ሰው ነውና እኛ የአይቲውን ባለሙያ በምናናግርበት ሰዓት አንዳንድ ነገሮችን ጥያቄ በምንጠየቅበት ሰዓት የዶክተር ሳሉ የተባለው ሰው ወይም ደግሞ ወንጀለኛ ዶክመንቶችን ለማጥፋት እየሞከረ ነበር። ከቤትም ሊሆን ይችላል ከተለያዩ ሰዎች ላይ ያላቸውን ዶክመንቶችን ለማጥፋት እየተንቀሳቀሰ ነበረ እና ደግሞ ያን የአይቲውን ባለሙያ
ሙሉ መረጃ እንዲሰጠን በደንብ ድጋሚ ወይም ደግሞ እኛ በኃይልም ይሁን በእንትንም ለማወጣጣት እየሞከረ ነበርና በምናወጣጣው ሰዓት የተለያዩ ነገሮችን ነግሮን ነበረ። የነገረን ምንድን ነው የዶክተር ሳህሉ ጋር በደንብ ነበር የሚሰራው። የተለያዩ ስራዎችን ነበር የሚሰራለት። እነዚህ የአይቲ ጋር የተገናኘ ስራ ሳይሆን አብዛኛውን ጊዜ የሚሰራለት ምንድን ነው መድኃኒቶችን ስማቸውንም ሊሆን ይችላል የአገልግሎት ጊዜያቸውንም እየቀየረ ሁሉን ነገር ፓስፖርትም እሱ ነው አብዛኛውን ጊዜ የሚያወጣለት እንትን የሚልለት እና እነሱ መረጃዎችም እጄ ላይ ያሉ እሰጣችኋለሁ ብሏል። በተጨማሪ ደግሞ የዶክተር ሳህሉ ፋይል አለው። ፋይል ምንድን ነው? ስለ ዶክተር ሳህሉ የሚያጋልጥ የተለያዩ ዶክመንቶችና ፋይሎች እጁ ላይ እንዳለ በደንብ ተናግሯልና ከወንድሜ ከዳንኤል ደግሞ የምንሰማው ነገር ይኖራል። እሺ ቴንኪዩ ወንድሜ ታምራት። ሰላም ውድ ቤተሰቦች እንደምን አላችሁ? ዳኒ ነኝ። እንግዲህ ከዚህ በፊት በጎጆ ቲዩብ ቻናላችን ላይ የተለቀቁትን ቪዲዮቻችንን አይታችኋል። ያደረግናቸውን የተለያዩ አይነት የምርመራ ሂደቶች ሁሉንም ተከታትላችኋል። እንግዲህ ወንድማችን ሚኪም አሁን ያለበትን ሁኔታ ሁሉንም ነገር እንግዲህ ቀርጬ ወደ እናንተ እያሳለፍኩላችሁ ወደ እናንተ እያቀረብኩላችሁ የነበረበት ሁኔታ ነው ከዚህ በፊት የነበረው። እንግዲህ ውድ ቤተሰቦች አንዳንድ ሁኔታዎችን በግልጽ ለመናገር ነው አሁን እዚህ ጋር ከወንድሜ ታምራት ጋር እዚህ ጋር የተገኘ ነው። በግልጽ ስንል ምን ለማለት ፈልገን ነው? ያሉትን ነገሮች ያው እስካሁንም በግልጽ ነው ስናሳያቸው የነበረው፣ ግን የሄድንባቸውን አጋጣሚዎች፣ ያደረግናቸውን ድርጊቶች የመሳሰሉትን እያንዳንዱን ዘርዝረን ለማሳወቅ ዘርዝረን ለመናገር ነው አሁን ላይ እዚህ ቦታ ላይ የተገኘ ነው ማለት ነው። ውድ ቤተሰቦች እንግዲህ በምርመራ ወቅት ላይ ያደረግናቸው ነገሮች ቢኖሩ ምንድን ናቸው? በመጀመሪያ ተካልኝ የሚባለውን ሹፌር በቁጥጥር ስር አውለን ያለውን ነገር እንዲጠቁመን አድርገናል። ከሱ በመቀጠል ከሱ የበላይ ሆኖ የሚሰራውን ሰው ደግሞ እንዲመራን ከሱ ውጪ ያሉትን ነገሮች ብልጠትን በተሞላበት የአጠያየቅ ዘይቤ በመጠየቅ ያሉትን ነገሮች አውጣተን ወደ ቤተሰቦች እናንተም እንደተመለከታችሁ ያለንን አቅም በሙሉ በመጠቀም ወደ ሀከሩ ወደ ተባለው ወደ አቶ አዱኛ ለመድረስ ሞክረናል። እንግዲህ ውድ ቤተሰቦች አቶ አዱኛ ከዚህ በፊትም እንዳያችሁት ነው፣ ቀላል የሚባል ሰው አይደለም። ምክንያቱም ከተለያዩ አይነት ሰዎች ጋር በግብረ አበርነት አብሮ እየሰራ የነበረ ሰው ነው። ከዚህ በፊት ከአዱኛ ከተባለው ግለሰብ በፊት የነበሩትን ሰዎች ለምሳሌ ተካልኝ የተባለውንም ግለሰብ ከሱ በፊት የሚያገኘናቸው ሁለት እንስቶች ነበሩ፣ አፎሚያና ነርሶ የነበረች። ከነሱም በፊት ደግሞ ተሻለ የተባለውንም ግለሰብ እንግዲህ አግኝተን ሁሉንም ነገር አንድ በአንድ መስመር በመስመር እያስያዝን ከዚህ ሰውዬ ጋር ዶክተር ሳህሉ ከተባለ ሰውዬ ጋር ያላቸውን የወንጀል ንክኪ እያጣራን እያነፈነፈን እግር ለእግር እየተከታተልን ወደ እናንተ ስናቀርብ ቆይተናል። በዚህ ውጣ ውረድ እንግዲህ የታዘብናቸው ነገሮች ምንድን ነው? ውድ ቤተሰቦች ማንኛውም ሰው ምንም አይነት አመኔታ እንዳይኖረን ነው ያደረገን። ምክንያቱም አንድ ነፃ ሰው ነው ምንም አያውቅም ብለን ያሰብነው ሰው ድንገት በየሆነ ምክንያት የሆነ ወንጀል ውስጥ ተዘፍቆ እናገኘዋለን። ነገር ግን እንደዚህ አይነት ነገሮችን የሚያስደርጋቸው ገንዘብ የሚባል አንድ ትልቅ ኃይል እንዳለ ነው። እንግዲህ ውድ ቤተሰቦች እንደምታውቁት እዚህ ምድር ላይ ስንኖር ለመኖር ሰርቫይቭ ለማድረግ ከውሃን ከምግብ ከመጠለያ እኩል እንደውም በበለጠ ማለት ይቻላል ገንዘብ አስፈላጊ የሆነበት የመጣበት ጊዜ ላይ ደርሰናል እና ወደ ቤተሰቦች እንግዲህ ገንዘብ የማይሰራው ስራ እንደሌለ ነው እያየን ያለ ነው። ምክንያቱም ማንኛውም ሰው ከተከፈለው አይደለም ሰው መደብደብ ወደ ሰው መግደል፣ የሰው ልጅ ወደ ማፈን፣ የተለያዩ አይነት ጭካኔዎች ወደ ተሞላባቸው አይነት ድርጊቶችን እንደሚሄድ ነው እንግዲህ ከቆይታችን የተረዳ ነው እና ወደ ቤተሰቦች እንግዲህ አሁን የደረስንበት ነገር ቢኖር በሀከሩ የተባለውን አዱኛ የተባለውን ግለሰብ በምናውጣጣበት ሰዓት ላይ አይታችኋል። ያለኝን መረጃዎች እሰጣችኋለሁ ብሎን ከሱም ያሉትን መረጃዎች ተቀብለናል።
አሁን ላይ ማለት ነው። ተቀብለን ግን የሰጠን ዶክተር ሳህሉ ይገኝበታል ወደ ተባለው ቦታ በምንሄድበት ሰዓት ይህ ሰውዬ ከውጭ ሆኖ ነገሮችን እየተከታተለ ተደብቆ በነበረበት ሰዓት ቅድም ወንድሜ ታምራትም እንዳለው ተደብቆ በነበረበት ሰዓት እንኳን አርፎ የተቀመጠ ሰው አልነበረም። ምን ለማለት ፈልጌ ነው ውድ ቤተሰቦች፣ እንግዲህ መረጃዎችን ማስረጃ የሚሆኑትን ነገሮች እንዳለ መረጃ ለማሸሽ ሲሞክር የነበረ ሰው ነው። ከአንድም 2-3 ውድ ቤተሰቦች ይህንን ሰው ፈልገ ነው አለበት ወደ ተባለበት አካባቢ እየሄድን መሆኑን ሲያውቅ ካለበት አካባቢ ደብዘውን አጥፍቶ ጠፍቶብን ነው እንግዲህ አሁን ላይ ያለ ነው። ውድ ቤተሰቦች አሁን ላይ የመጨረሻ አንድ ዘዴ እየተጠቀምን ያለ ነው። ያም ዘዴ እንግዲህ ውጤት ያምጣ አያምጣ የሚለውን አንድ ላይ አብረን ሆነን የምናየው ይሆናል። እንግዲህ ውድ ቤተሰቦች አሁን ላይ ማለት የምንፈልገው ነገር ቢኖር በውስጥ መስመር ድብቅ የሆነ መረጃ አቀባያችን አንድ ጠቃሚ መረጃ ለኛ እንዳቀበለ ነው አሁን ላይ ያለን ሙሉ መረጃ። ይህ መረጃ ደግሞ እንግዲህ ዶክተር ሳህሉ የሚገኝበትን ቦታ የጠቆመ አንድ ሰው አለ። ያ ሰው እንደነገረን ከሆነ ዶክተር ሳህሉ የሚገኘው የማይጠበቅ ቦታ፣ በሰዎች ተከቦ የማይጠበቅ ቦታ ላይ እንደሆነ ነው እንግዲህ የነገረን እና ውድ ቤተሰቦች ሂደቱን ለእናንተ ቀርጸን የምናሳያችሁ ይሆናል። ከተቻለ አቅማችን ከፈቀደ ሁሉንም ፕሮሰሱን ከመጀመሪያ እስከ መጨረሻ ያለውን እሱን ለመያዝ የምንሄድበትን የጠቆመንን ሰው ዶክተር ሳህሉ አለበት የተባለበት አካባቢው፣ ሰፈሩን፣ ሁሉንም ነገር ለእናንተ በግልጽ የምናቀርብላችሁ ይሆናል ከተቻለ ነው። ነገር ግን ይህ ሰው ውድ ቤተሰቦች ቀላል ሰው አይደለም። እውነት ለመናገር ቀላል ሰው አይደለም። ይህ ሰው ደብዛውን አጥፍቶ በመጥፋት ይታወቃል። ከዚህም በፊትም ደግሞ እኛም ላይ ያጋጠመን ነገር ነው። ስለዚህ የምናደርገው ነገር ዝምታን በተላበሰ መልኩ ነው ከዚህ በኋላ ጉዳዮቻችንን የምንፈጽመው ማለት ነው። ከተቻለ ውድ ቤተሰብ ሁሉንም ነገር ቀርጸን እናሳያችኋለን። ካልተቻለ እንግዲህ የቻልነውን የአቅማችንን ለእናንተ እናቀርብላችኋለን ማለት ነው። እንግዲህ ውድ ቤተሰቦች ከዚህም በኋላ ላለው ነገር በጸሎታችሁ አብራችሁን እንድትሆኑ ወንድማችን ሚኪም ያለበትን ሁኔታ እንግዲህ ለእናንተ የምናሳወቃችሁ ይሆናል። ያው ሚኪም ያለበትን ሁኔታ አይታችሁ መልካም ምኞታችሁን ጸሎታችሁን እያደረሳችሁን ያላችሁትና ውድ ቤተሰቦች ከልብ በጣም እናመሰግናለን። እንግዲህ እኔንም ውድ ቤተሰቦች ዳኒ አይዞህ፣ በርታ፣ ጠንከር በል፣ የሚኪ ሁኔታ እስከ መጨረሻው ትገፋበታለህ፣ ሚኪም ደህና ይሆናል ብላችሁ ከጎንህ ነን ብላችሁ ድምፃችሁን አሰምታችሁኛል፣ አለሁህ ብላችሁኛል። እኔም ከልብ አመሰግናችኋለሁ። እንግዲህ ውድ ቤተሰቦች እኔም ይሄን ያክል ፍቅር አገኛለሁ ብዬም አልጠበቅኩም ነበረ። ይህንን ፍቅር አግኝቼ ደግሞ ለእኔም ሞራል ነው የሚሆነኝና ውድ ቤተሰቦች ያለኝን አቅሜን ተጠቅሜ ከዚህም በኋላ ያሉትን የሚሆኑትን ነገሮች እንዳለ ለእናንተ አደርሳለሁኝ ማለት ነው። እንግዲህ እስካሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ። ውድ ቤተሰቦች እንደተባለው አሁን በዶክተር ሳህሉ ላይ የያዝነው መረጃውን ከበቂ በላይ ነው እያያዝን ያለ ነው እያገኘን ያለ ነው። ምክንያቱም ምንድነው አብዛኛውን እኛ ያገኘናቸው ሰዎች ወይም ደግሞ ከዶክተር ሳህሉ ጋር የሚሰሩ ሰዎችን እናንተም እንደተመለከታችሁት በለቀቅነው ቪዲዮ ሁሉን መረጃ አብዛኛውን ዶክተር ሳህሉ ሲያደርጓቸው የነበሩ መረጃዎችን በእጃችን ላይ አስገብተናልና አሁን ወደ ማለቁ ደረጃ ነው እየደረስን ያለውና ዶክተር ሳህሉን ለማግኘት በምናደርግበት ጥረት ወይም ደግሞ በምናደርግበት እንቅስቃሴ በጥንቃቄ ነበረ ነገሮችን ስንመለከት የነበረና በዛ ሰዓት ምንድነው ከዶክተር ሳህሉ ጋር ግንኙነት ያላቸውን ሰዎች ለምሳሌ የቅርብ ጓደኞቹ ሊሆን ይችላሉ፣ ቤተሰቦቹ ሊሆን ይችላሉ እና ደግሞ በዙሪያው ያሉ ሰዎችን እየፈላለግን ነበር ስንከታተላቸው የነበረ። በድብቅ ነበር ይሄን ነበር የምናደርገው። ምክንያቱም ሰውየው እንደተባለው በጣም አደገኛና ከባድ የሆነ ሰው ነው። ስለዚህ ምንድነው ማድረግ ያለብን ከሱ ጋር የሚገናኙ ሰዎችን ከሱ ጋር ያላቸውን ነገሮች ለኛ መረጃ ስለሚያስፈልጉን በጥንቃቄ ነበር ስንመለከትና ስንፈልግ የነበረው እና ደግሞ በዚህ ሰዓት ምንድነው ስናደርግ የነበረው እሱን የሚያውቀው ወይም ደግሞ ለሱ መረጃ የሚሰጠንን ሰው ዝም ብለን አይደለም እኛ ስናገኝ የነበረው። ምክንያቱም ምንድነው
አንዳንድ ሰዎች እንደዚህ እናድርግላችኋለን፣ እንከፍላችኋለን፣ እሱን ለሚያውቅ ሰው እንደዚህ እንሰጣለን ለሚሉ ሰው ሁላ ዝም ብለን እኛ መረጃ እየሰበሰብን እሱ ጋር መሄድ አይደለም። ምንድነው ስናደርግ የነበረው? በተጨማሪ ምንድነው እሱ የሚያውቀውን ሰው እሱ አለበት የተባለበትን ቦታ ለሚነግረን ሰው በደንብ ተከታትለን ማን ነው ከየት ነው የምናገኘው? ደግሞ አብዛኛውን ጊዜ እሱ ይኖርበታል ብለን የምናስበው እንደዚህ ተራ ወይም ደግሞ ትልቅ ቦታ አይደለም የሚሆነው እሱ። ምክንያቱም ከቪዲዮ ከተለቀው እንዳያችሁት እሱ በጣም ነገሮች የሚሄድበት መንገድ በጥልቀት ነው የሚሄደው። እንደተመለከታችሁት መኪኖቹ ሲጠቀማቸው የነበሩ መኪኖችም በጣም አነስተኛ ገንዘብ ያላቸው መኪኖች ነበር ሲይዝ የነበረው። ስለዚህ ምንድን ነው የሚያደርገው እኛ ብለን ያሰብነው ምንድን ነው በአንዳንድ መረጃዎችን በተቀበልነው መረጃዎችን መሰረት እርግጠኛ ነኝ እሱ የሚገባበት ቤት ወይም ደግሞ የሚኖርበት ቤቶች ወይም ደግሞ አሁን ያለበት ይኖራል ብለን የምናስበው ሰው የበዛበት ነው የሚሆን የሚችለው። ምክንያቱም ምንድነው ወንጀሉን ለመሸፈን ያለበትን ቦታ ለመደበቅ ሰው የበዛበት አካባቢ ላይ ተደብቆ ራሱን አጥፍቶ እንደ ጤነኛ ሰው ወይም ደግሞ እንደ ኖርማል ሰው ተቀላቅሎ መኖር ነው የሚፈልገው። ስለዚህ ምንድነው እኛ መረጃዎችን ለጠቆመን ሰው እኛም መረጃን ለሰጠን ሰው በጣም ነው ከልብ እናመሰግነው። ዶክተር ሳህሉ ወዳለበት ቦታ የምንሄድ ይሆናል። እናንተም ሀሳብ አስተያየታችን በኮሜንት እንድታስቀምጡልን ነው የምንፈልገው። ቸር ይግጠማችሁ፣ አይዟችሁ፣ በርቱ እንድትሉ እናሳስባለንና እናመሰግናለን። ቸር ቆዩ።